አይሰማም። ኦኬ ቴንክ ዩ። እሺ ዛሬ እንደተለመደው ለየት ባለ ቶፒክ እና ለየት ባሉ እንግዶች ነው የመጣ ነው ማለት ነው። የዛሬ እንግዶቻችን የሚሆኑት በአዲስ አበባ ዩኒቨርሲቲ የሁለተኛ ዓመት ኢንፎርሜሽን ሲስተም ተማሪዎች የሆኑት ናቸው። አንድ ቶፒክ ሃካቶን ኤክስፔሪንስ ነው ሼር የሚያደርጉን ማለት ነው። እንግዲህ ፕሮድ የምንሆንባቸው ተማሪዎቻችን ናቸው። በሀክ ክለብ በተዘጋጀው ኢንተርናሽናል ጌም ዴቨሎፕመንት ፈርስት ፕሌስ ዊነር ናቸው። እንግዶቻችን ዛሬ ስለመጣችሁ ከልብ እናመሰግናለን። ስለዚህ አሁን የምንሄደው ሁላችሁም ራሳችሁን በማስተዋወቅ እንጀምራለን ማለት ነው። ዮሴፍ እና ፋኑኤል እንኳን ደህና መጣችሁ። እስኪ አንድ ባንድ ራሳችሁን አንሚዩት እያደረጋችሁ ስለ ራሳችሁ ትንሽ ኢንትሮዳክሽን ትሰጡናላችሁ ማለት ነው። ከዮሴን እንጀምርና እኔ የፈል እባላለሁ። ይስማል ቅድም እንደተባለው የኢንተርናሽናል ጌም ዴቨሎፕመንት ሃካቶን ነበረ አብሮት ላይብራሪ ውስጥ የተዘጋጀ ከጓደኞቻችን ጋር ነበር ከሁለት ቲሞች ጋር አንድ ላይ ሆነ። አንዴ ላቋርጣህ እንዴ ድምፁ ክሊር ነው? ይቅርታ ድምፅህ እኔ ጋር ክሊር አይደለም። ሜቢ ኤርፎን እየተጠቀምክ ከሆነ ማስተካከል ከቻልክ። እሺ አሁን ይሰማል? አሁን ይሰማል በደንብ። ኦኬ ቀድም እንደተባለው ያው ኢንተርናሽናል ጌም ዲቨሎፕመንት ሃካቶን ተወዳዳሪዎች ነበር ሶስታችን። እኔ ዮሴን ባለው የቲማችን ሊደር ነበር። እናም ከዛም በተጨማሪ በፕራይም ፉል ዲቨሎፐር እና የኢንፎርሜሽን ሲስተምስ ተማሪ ነኝ ማለት ነው። ፋኑኤል ቴንክ ዩ ዮሴፍ። አጋጣሚ ከቲም ሊድ ነው የጀመርነው፣ ደስ ይላል። ስለዚህ እስኪ አሁን ወደ ፋኑኤል እንቀጥልና ፋኑኤል ራስህን አስታውቅልን። እኔ ልቀጥል? ይሰማል? ይሰማል፣ ቀጥል። እሺ ፈርስት ኦፍ ኦል ቴንክ ዩ ዝግጅት ስላዘጋጃችሁ። ስሜ ፋኑኤል ነጋስ ይባላል። ፉል ስታክ ዲቨሎፐር እና የኢንፎርሜሽን ሳይንስ ሰከንድ ኢየር ተማሪ ነኝ እና ባለፈው ሃክ ክለብ በተዘጋጀ ኢንተርናሽናል ኮምፒቲሽን የግራንድ ቻምፒየን ክላስ ኦፍ ኮድ ኮምፒቲሽን 24 ሃወርስ ጃም የሚል ኮምፒቲሽን ነበርና እዛ እኛ በመውጣት ከቲሞቹ ከሶስታችን አንዱ እና ድጋሜ በጣም አመሰግናለሁ ወደዚህ ስለተጋበዝኩ። ፋኑኤል እናመሰግናለን። እኛም ስለመጣ እናመሰግናለን። አሁን ደግሞ ወደ ዮሴፍ እንቀጥላለን ማለት ነው። እሺ ሰላም ነው? ይሰማል ድምጽ? እንዴት ነው? ይሰማል። ዮሴፍ እባላለሁ። ያው ቲም እንዳሉት ሃካቶን ውድድር ላይ አብሮት በተዘጋጀው እንትን ከተወዳደሩት ውስጥ አንዱ ነኝ እና ይሰማል ድምፁ? ትንሽ እንትን አይደለም? ይሰማል። እና በሃካቶን ላይ በተወዳደረው ኢንተርናሽናል ውድድር በዴይድር የሚባል ውድድር አንደኛ ከወጡት ውስጥ አንዱ ነኝ እና ወደዚህ ስለጋበዛችሁኝ በጣም ነው የማመሰግነው። ኢትሳ ነው። ኦኬ ሁላችንም እናመሰግናለን። በቀስ ደግሞ ብዙ ነገሮችን ስለ ሃካቶን እናወራለን ብዬ አስባለሁኝ እና ግን መጀመሪያ የፈለኩት እንዴት ነበረ ፈርስት ስለዚህ ሃካቶን የሰማችሁት እና ወደዚህ ለመግባት ያሰባችሁት እንዴት ነበር? መጀመሪያ ከየት ሰማችሁ የሚለውን እስኪ አጫውቱንና አንዳችሁ። መጀመሪያ ሃካቶን የሰማት የአብሮት እንትን ላይብራሪ የሚል የቴሌግራም ቻናል ነበርና እዛ ነበር የተለቀቀውና ከዛ እንታወቅ ነበር ከአምና ብዙ ፕሮጀክት መስራት ምን እያሰብን ነበር። እርስ በርሳችን እንታወቅ ነበር የተለያዩ መስራት ምናምን ስለምናስ ከዛ የዛኔ ስናየው ተመዘገብን። ከዛ በኋላ ደግሞ ኮምፒቲሽኑ ኢሜል ደረሰና ሄደን እዛ አብሮት ነበር የተወዳደርነው። ከዛ እንዲያወቅ ነው።
ኦኬ ፐርፌክት ደስ ይላል። ሶ እናንተ መጀመሪያ የምትተዋወቁ ኦርጋናይዝ የሆናችሁ ቲሞች ነበራችሁ ማለት ነው። ግን አሁን ለምሳሌ የሆነ ሀካቶን እንደሰማክ መቼም ቀጥታ ሪጅስተር አታደርግም ኦር ፓርቲስፔት ለማድረግ አታስብም እና ምንድን ነው ሞቲቬትድ ያደረጋችሁ? ከዚህ በፊት እንደ ቲም ሆናችሁ እንደዚ አይነት ነገር ኤክስፔሪየንስ አድርጋችሁ ነበር ኦር ደግሞ እንሳተፋለን የሚል ሀሳብ ነበራችሁ? እንዴት ነው ያሰባችሁት ሪጅስተር ለማድረግ? እስኪን ደግሞ አንዳችሁ ቀጥልልኝ እና እሺ ያው አምና እንደ አጋጣሚ አይስ አንድ ላይ እንትን ሰከንድ ሴሚስተር ስንገባ ማለት ጀስት እንደ ፍሬንዶች ምናምን የሆነ እናወራ ነበር ለቀጣይ የምሰራው ፕሮጀክት ምናምን ሀሳቡ ምናምን ነበረን እና ሊንኩን አብሮት ላይ ፋኑኤል እንዳገኘው ምናምን ሲነግረን በጣም ነበር ደስ ያለን የሆነ ለፕሮጀክቱ ምናምን እና እኛ የጠበቅነው የሆነ ሂደን ምናምን ፕሮጀክቱ ተሰጥቶን ምናምን የሆነ ዶርም ተመልሰን ምናምን የምንሰራው እንትን ነበር የመሰለን። በአንድ ቀን ምናምን ያን ያህል አልመሰለንም ነበር ነው ጀስት እዛ ሄደን በአንድ ቀን ነው ምናምን ሲባል የሆነ በ24 ሰዓት መሆኑ ምናምን በጣም እንትን ሸክ አድርገን ነበር። ግን በኋላ ላይ በጣም እንደውም የሆነ አሪፍ ነገር ነው የሆነ እዛ ላገኛሻቸው ሰዎች ምናምን በጣም አሪፍ ነበር። ኦኬ ፐርፌክት ደስ ይላል። እንደውም በዛ አጋጣሚ ላይክ እንደዚህ አይነት ኦርጋናይዝድ የሆነ ቲም ሲኖረን ለሁላችንም ጥሩ ነው እንደዚህ አይነት ነገሮችን ፓርቲሲፔት ለማድረግ እና የወር ጉድ በጣም መጀመሪያ ኦርጋናይዝድ መሆናችሁ። ሰው በመቀጠል ግን መሄደው ፕሮጀክታችሁ ምንድን ነበረ? እስኪ ስለ ፕሮጀክታችሁ ደግሞ ንገሩን። ኦኬ መጀመሪያ ሁላችንም እዛ በምንሄድበት ሰዓት ፕሮጀክት ይዘን አልነበረም የሚሄድ ነው። ሁሉም ፓርቲሲፓንት ሁሉ ቻንስ እንዲኖረው በማሰብ እዛ የተሰጠን ቲም ግሩፕ ሳይሆን ይሄ ቲም ላይክ የፕሮጀክቱ ታይፕ ማለት ነው። ያኔ የተባለው የፕሮጀክቱ ታይፕ ላይክ ሳክሪፋይስስ መስት ቢ ሜድ ነው። የሆነ የምንሰራው ጌም ላይ አንድ ሰው እንትን ላይ የሆነ አንድ ሰው ጌሙን የተጫወተ የሆነ ማለት ከፈለገ የሆነ ሳክሪፋይስ ማድረግ አለበት። ሜቢ ሄልዝ ሊሆን ይችላል ኦር ስፒዱ ሊሆን ይችላል። እነዚህ ነገሮች ማለት ነው። እዛን በፊትም ደግሞ ከዚህ በፊት ያን ያህል ትልቅ ጌም ኤክስፒሪየንስ አልነበረ። ለምሳሌ እኔ በበኩሌ ፊት ላይ ብሌንደር የመሳሰሉ የሆነ 3D ሶፍትዌሮች ተጠቅሜ ያቀርብና ብሌንደር ኢስ ላይክ ዩ ኖ ኢትስ ቬሪ ኮምፕሌክስ ፕሮግራም እና ጎት የሚባለውን ጌም ስንከፍተው ሲሚላር ኮንፊውዝድ አት ፈርስት ግን ያው የዛኛው ብሌንደሩም የሆነ ባክግራውንድ ነበረን ወደዚህ ለመምጣት አልከበደን። እዛው ነበር የጌሙን አይዲያ ነው ማለት ነው። እና ጌማችን የነበረው ኢትዮጵያን ቲምድ ነው ማለት ላይክ ጌም ውስጥ ያሉ ኦብጀክቶች፣ ካራክተሮች ኢንተርፌስ ኢቭን ላይክ ካልቸራል ኢንፍሉዌንስ ዲሆነ ነው ሜክ ኢት ዩኒክ ላይክ ዛት ጌሙ ማሪዮ ተጫውቶ የምታውቁ ከሆነ እዛ ላይ የሆነ ፕላትፎርመር የሚባል ጌም ታይፕ የሰራ ነው። የሆነ ካራክተር ይኖራል እና ኦብስታክሎች ምናምን መሀል ላይ ይመጣሉ። ያ ሰው እነዛን ኦብስታክሎች ዶጅ እያደረገ ነው የሚያልፈው። ኮይኖች ይኖሩታል። ሲያሸንፍም ደግሞ ቀጣይ ሊቭል ላይ ላይክ ሊቮች ጓደኞች የነበሩ ሊቭል ላይ ምናምን ሲያግዙኝ የነበረው ኦቨርኦል ጌማችን የማሪዮ ብራዘርስ አይነት ሆኖ በኢትዮጵያን ቲም ያደረገ ነው ማለት ነው። ቸራችንን ለማሳየት የሞከርንበት ነው። ይሄን ይመስላል። ኦኬ ቴንክ ዩ ስን ሜቢ ያልተጠቀሰ ፊውቸር የምትሉት ፋኑኤል ኦር ዮሴፍ መጨመር የምትፈልጉት ነገር አለ? ፕሮጀክታችሁ ምን እንደነበር? እኔ መጨመር የምፈልገው ያው ፕሮጀክቱ ሂደን ስንቀበል ምናምን ያው እንዳሉት ነው። ልክ እኛ እንደዛ አስበነውም አልነበረም። የሆነ ለጌም ዲቨሎፕመንትም በሌላ እንትን እንጂ ጎዶት ላይ ምንም ኤክስፒሪየንስ ምናምን አልነበረን። ጀስት ከስክራች ነው የጀመርነው እና እዛ ሂደን ምናምን እንትን ስንል ጀስት ሀሳቡ ምናምን ፋኑኤል እንትን ሲያመጣው ኪንግ መሆን ምናምን ከላሊበላ ጋር የተያያዘ ምናምን ፊግማ ላይ በደንብ እንትን ሰራንበትና ለባህላዊ ልክ የውሳን እንዳለው ማለት ነው ከኛ ባህል ጋር ሀገር ምናምን በሚካሄድ እንትን ሀገራዊ እንትን ይዘት እንዲኖረው ምናምን አድርገን ጀስት በጣም
ከባድ ነበር ፊገር አውት ለማድረግ የዛኔ እንትን ለማለት ምናምን እና ቲምሜቱ በጣም ጥሩ ነው የሰራው ብላለሁ በዛ እንትን ጀስት እሱ እንትን ለማለት ኦኬ ፐርፌክት ሞር አሁን ደግሞ እስኪ ወደ ፋኔል እንሄድና ጌሞቹ ላይ የተጠቀማችሁት ቴክኖሎጂ ኦር ቱል ዳት ሚንስ ምን አይነት ቴክ ስታክ ነው የመረጣችሁት? እንዲሁም ደግሞ አሁን ዩሴፍ እንደገለጽከው የተጠቀማችሁት ጎዶት ነው። ጎዶት እንድትጠቀሙ ያንን ነበር ተጠቀሙ የተባላችሁት ኦር ደግሞ እናንተ ናችሁ የመረጣችሁት? እናንተ ከመረጣችሁት ለምን ነበር ጎዶት የመረጣችሁት? ምክንያቱም ሁላችሁም ምንም ኤክስፔሪንሱን እንደሌላችሁ ነው የነገርከኝ ጎዶት ላይ። ለምን ጎዶትን መረጣችሁ በዛው? ኦኬ ሶ ፋሚሊ አንድ ማለት ይችላል ነው እኔ ቴክ ስታኩን እኔ ልንገር በዛ በነበርንበት እንትን ላይ ነበር የሚመረጥ ነው ለጋጅ ፓወርፖይንት ስላይዶች ነበሩና መጀመሪያ አብዛኛው ተማሪ ወይም ደግሞ እዛ ፕሮጀክቱ ላይ የሚሰሩ ልጆች ከዚህ ፊት ጌም ዲቨሎፕመንት ይከታተል ነበራቸው ጀምሮ ሰው ለሁላችንም የሆነ ኮም ሆነ ቀላል ያለ ፕላትፎርም ነበር ለማዘጋጀት ያሰቡት so it's not like development ቪኤስ ኮድ ምናምን የምንሰራ ነበርና ራሱ ጌም ኢንጂን ነበረው so ጌሞች የምናውቀው እና ዩኒቲ እና አንሪል ኢንጂን እንደ ጎዶት like free and open source program so it's like similar to Unity in every aspect so free or open source ብቻ ነው የሚለየውና ተጠቃሚ ጎድ ነው so ጎዶች ውስጥ ሁሉንም ነገር ሰፖርት ያደርጋል like ኮድ ስንጽፍ የተጠቀመው ጂዲ ስክሪፕት የሚባል ላንጉዌጅ አለ it's like Python and like combination of Python and JavaScript somehow በጣም ለፓይተን ይቀርባልና እዛው ነው ኢሚዲየትሊ ነው ፊገር አውት ያደረግነው ያን ያህል ነበር ሶ ለፍሮንት ኢንዱ ደግሞ ወይም ደግሞ ለጌም ዲቨሎፕመንት የተጠቀምነው ደግሞ የጎዶት ላይክ ዲ ኢንተርፌስ አለው እዛ ላይ ዲዛይን የምናደርግበት ማለት ነው ሶ ጎዶት ተጠቅመው ልጆች ካላችሁ ላይክ ኖች እና ስፕራይት የሚባሉ አሉ ላይክ ታይል ሺቶችን የተለያዩ ኢሜጅን እዛ ላይ የምንሰራው ማለት እና በተማሪ ለፊዚክሱ የተጠቀምነው የጎዶት ስክሪፕት ሆኖ ራሱ ደግሞ ስቱዲ ላይክ የሆነ ኦብጀክት ኮሊዥን በሚፈጥርበት ሰዓት ምናምን ኮሊዥን ቱዲ ይባሉ ኦፕሽኖች አሉ እዛው ላይ ስክሪፕቱ ላይ ማለት ነው እነሱ ነበር ሶ በጭሩ ሳጠቃልለው ለሙሉ ጌም ዲቨሎፕመንቱ ጎዶት የሚባለውን ሶፍትዌር ነው የተጠቀምነው ሶ ለስክሪፕቲንግ ወይም ደግሞ ለፕሮግራሚንግ ላንጉዌጅ ለመጻፍ ደግሞ ጂዲ ስክሪፕት ይባላል like a combination of Python and JavaScript and for front end we used Godot 2D engine sprite like እንደምንጠቀመው አለ ማለት ነው ታይል ሺቶችን እዛው ላይ ድሮ ያደረግን ይሄን ይመስላል ማለት ነው ኦኬ ቴንክ ዩ በጣም ይዘን ሶ ስለ ፕሮጀክቱ ይነክል ካለ እንዴት ነበር ሃካቶኑ የ24 ሰዓት ነበርና በ24 ሰዓት ውስጥ መስራት ፕሬሸሩ እንዴት ነበር እንቅልፍ አለ ስትራግል ታደርጋለህ ድካም አለ በዛው ውስጥ ኤረር ሲያጋጥምክ የሆነ መሰልቸቱ ነገር ተስፋ መቅረጡ ነገር ሊኖር ይችላል እንዴት ነበር የ24 ሰዓቱ ፕሬሸር የሚለው ነገር ደግሞ እስኪ ይሄንንም ትንሽ ንገሩን ኦኬ እዛ የነበረው ከሚላችን በፊት ነበር እንደጋጣመው ነው ልጅ ነው ከዛ ስንሄድ ደግሞ አይ ቲንክ ከ24 ሰዓት አለ ያልተኛንበት ከ30 ሰዓት ነበር ያልተኛ ነውና በጣም ነበር ግን ቼንጁ የሆነ እንትን ያረጋል ሁላችንም እዛ ነበር ያደርነውና እዛ የሚፈጠር ኮሚኒቲ በጣም አሪፍ ነበር የተለያዩ ቤት የሆነ አይዲያ ለማምጣት ምናምን በመሃል ላይ ልተኛ ምናምን ስትል የሆነ ሌላ ቲም ይሰራ ስታይ የሆነ እንትን በጣም ቤት ለመሆን እንትን ያረጋልና ከዛ ይሄ በጣም እንትን ሞቲቬት አርጎናል ማለት ነው ቻሌንጁ ከዛ 24 ሰዓት ሙሉ ስንሰራ ማለት ነው ከዛ within a short period of time ከዛ ደግሞ አዲስ ሜጀር የምትደረገው በፕሮብለም ሶልቪንግ እና በክሪኤቲቪቲ ነው which means የሆነ ባክግራውንድ ኖሌጅ ምናምን ያስፈልገን እዛ ገባ ከዛ ስለ ቴክስት አኩይሰር ነበር እኔ ደግሞ ሌቨል ዲዛይነር ፊዚክስ አርኪቴክቸር ነበር ስለገሙና ሜይንሊ በቃ የተለያዩ ብዙ አይዲሽን እንትን ያደርግ ነበር ፎር ኤግዛምፕል ዲዛይን ሌቨል ዲዛይን ስናደርግ 3 ሌቨል ነበረው ከዛ
የተለያዩ እናመጣ ነበር። የሆነ ሞመንት እንትኑ ሞሽኑ ምናምን ለመቀየር ሞክር ነበር። ከዛ ካልቸራል ኢንቴግሬት አድርገናል ምናምን። ይቀር ደግሞ የሆነ ለምሳ ምናምን ስንወጣ በየተራ ነበር ምሳለት ነው። እስከዛ ነበር የደረስነውና ይህችን ታይም በጣም ለመጠቀም እንትን ነበር እንትን እዛ የነበረው ኢንቫይሮንመንት በጣም አሪፍ ነበር። የሆነ ቻሌንጁ በጣም እንትን ያደርጋል አይነው፣ ግን ሞር እንትን አድርገህ እንድትወጣ ቻሌንጁን እኩል እንድታይ እንትን ያደርጋልና ይሄ ነበር ማለት ነው። ኦኬ ቴንክ ዩ። ያ ሃካቶን ሲባል መቼም ፕሬዠር ይኖረዋል። ልክ በመጨረሻ ሰዓትም የሚያጋጥም ኢሹ ይኖራል እና ያንን ፊክስ ማድረጉም ከባድ ችግር ነው። ሶ ላይክ እስከዚህ እንትን ካለን አሁን ደግሞ ሞር ስለ ሮላችሁም ጀምረህልኝ ነበርና በዛው እንቀጥልና እንዴት ነበር ሮል የተከፋፈላችሁት? ለምሳሌ ልክ ኦልሬዲ ጌም ዴቨሎፕመንት ሃካቶ መሆኑ ይታወቃል። አንተ ይሄን ፓርት ትሰራለህ፣ እኔ ይሄን ፓርት እሰራለሁ የሚለውን ነገር መጀመሪያ ተከፋፍላችሁ ነው የገባችሁት ወይስ እዛው ላይክ ሃካቶኑ ላይ ያላችሁ ነው ሮል አሳይን የተደራረጋችሁት? እንዴት ነበር እዚህ ጋርስ? እሺ ያው መጀመሪያ ስንሄድ እነሱ ያሉን ጀስት ጌሙ መስራት ነበር ሀሳባቸው እንጂ አሳይን ምናምን አልተደረግንም። ግን ያው እኛ ኦልሬዲ ቅድም እንዳልኩሽ ማለት ነው ያው እንተዋወቅ ስለነበር የት ላይ በጣም እንትን እንደሆነ ምናምን ትንሽ እንትን ስለነበረ ጀስት በራሳችን ነበር የተከፋፈል ነው እና ያው ፋኒኤል አይዲያ በማምጣት ምናምን ተተባበረን እና ከዛ ያው እኔ ፊግማ ፓርት እና ያው ጂዲ ስክሪፕቱ ላይ ትንሽ ዮሳን ማገዝኩት። ከዛ ዮሳን ደግሞ በበለጠ ቴክኒካል ፓርት ላይ በጣም ኮዲንግም ላይ ጎል ስለሆነ በሚል ሀሳብ ጀስት ራሳችን ነው እንትን አሳይን ያደረግነው ራሳችን ብዙም ስለምተዋወቅ ነው እንጂ እነሱ ጀስት ጌሙ ሀሳብ እንትን መሰራት እንዳለበት ጀስት ሳክሪፋይስ መስት ቢደን ኢንክሉድ አድርጉ ምናምን ነበር ያሉ እና ቲሙ ስለሚተዋወቅ ነበር እንትን ያልነው እንጂ እንደዛ እንትን አልነበረም። ኦኬ ፐርፌክት። ሶ እዚህ ጋር አሁን ሞር እንደውም ቲሙ ስለምትተዋወቁ ቲም ወርክ ላይ በደንብ ይጠቅማችኋል ብዬ አስባለሁ። ሁላችሁም ምን እንደምትሰሩ ትተዋወቃላችሁ እና እዚህ ጋር ግን አሁን እዚህ ከተዋወቃችሁ ባሻገር ምክንያቱም የምትሰሩት ሜቢ ከዚህ በፊት ሰፋ ባለ ጊዜ ነው። አሁን ግን እየሰራችሁ ያላችሁት በ24 ሰዓት ውስጥ ነው እና ቲም ወርክ ላይ በዚች ሰዓት ስትሰሩ እያጋጠማችሁ ፌስ ያደረጋችሁ ቻሌንጅ ነበረ? እንዲሁም ደግሞ ከቲም ወርክ በተጨማሪ ቴክኒካሊስ የተቸገራችሁበት ነገር ነበረ? ኦኬ አንዳችሁ ፋኑኤል ኦር የሰን ዮሳን እየሰራለት አይደለም። እስኪ ኮኔክት ያደርግ ነው ይሰማል። አፕሩቫል ዮሳን ለመናገር ፈልጎ ነበርና ወጣ ነበር። አሁን ዮሳን ኦኬ አሁን ይሰራል አይደለ? ወጣ እንዴ? እሺ አሁን ገብቻለሁ። ኦኬ ሶ ቅድም እንደተባለው የፕሮጀክቱን ስንሰራ ብዙ ኦብስታክሎች ነበሩ። ፋኑኤልም እንደገለጸው አንዳንድ ጊዜ እንሰራና በዛች በ24 ሰዓት ውስጥ ሳምታይምስ ወደ ኋላ እንመለስ ነበረ። ላይክ እንዳልኩት ላይክ ፕሮግራሚንግ ላንጉዌጅ እና ሶፍትዌሩም አዲስ ስለነበረብን በተለይ ደግሞ በጣም ያስቸገረን ነገር የሆነ ታይም ላይ ለምሳሌ ፕሮጀክቱን የጀመርነው ቀን 8 ሰዓት አካባቢ ነበር። መጀመሪያ ፊገር አውት ማድረግ ነበር ላይክ ጌም ኢንጂኑ ምንድነው፣ ላይክ ጌም ዲቨሎፕመንት ራሱ በራሱ አዛታ ምንድነው የሚለውን በደንብ ኢንተርናላይዝ ለማድረግ ትንሽ ሪሰርች ሰራን። ከዛ ወደ 10 ሰዓት አካባቢ ቀን ላይ እስከ እራት እስከምንበላበት ሰዓት ድረስ የሆነ ጀምረን ነበር፣ ወይም በሌላ ዲዛይን ነበር ያሰብነው። ላይክ እንደ 3D ነገር አድርገን ለመስራት ነበር ያሰብነው። ዛት ኢዝ ላይክ ዘሜን ኦብስታክል ጀመርነው እና የሆነ ታይም ላይ ፊዚክሱ ምናምንም ያን ያህል ኦፕቲማይዝድ አልሆን ሲለን ወደኋላ ተመለስን። ከዛም ውጭ ደግሞ ሌሊት 8 ሰዓት አካባቢ ከሰራነው ልክ ሊያልቅ ሲል የሆነ ኮድ መሀል ላይ ረስተን ነበር። ላይክ በጣም ቢገርም ነው እና ጌም ኢንጂኑ ያን ያህል አድቫንስድ የሆነ ስክሪፕቲንጉ ላይ አድቫንስድ ሆኖ ኢረሮች ሲኖሩ ቶሎ አይናገርም እና
ላይክ አሰ ለድሮቹ ዲቨሎፐሮች ላይክ ሴሚኮለን ነበር የረሳነው እና ላይክ እሷን ፊገር አውት ለማድረግ በቃ የሄድንበት እንትን ስክሪፕት ውስጥ አልመሰለንም መጀመሪያ ቴክኒካሊ ቱዲ አውት ፍሮንቱ ላይ ላይክ ፍሮንት ኢንዱ ላይ ምናምን ነበር ስናስተካክል የነበረው በዛ ምክንያት ወደ 2 ሰዓት ምናምን አባክነናል። እንደዛ ባይሆን ኖሮ እንደውም ከዚህ የበለጠ እንትን እንላለን ብዬ አስባለሁ። እዛ ሜን ቻሌንጅ ይሄ ነው። ከዛ ውጭ ደግሞ አልተኛንም። ወደ ጠዋት አካባቢ እንትን እያልን ስንሄድ የሆነ ዲዚነስ ተሰማን እና የሰራነው ፕሮጀክት ወይ ጥሩ እንዳልሆነ ነገር ከዛ ደግሞ ድካሙ ኦቨር መጫጫም ምናምን እነሱ ነበሩ ላይክ እንደ ኦብስታክል ስናስባቸው የነበረው እና መጨረሻ ላይ ደግሞ አፕሎድ የምናደርግበት የሆነ ፕላትፎርም አለ ኢች ዶት አይኦ የሚባል እዛ ላይ አካውንት ክሬት አላደረግም ብሎ አዛደረገን ፎር ሰም ሪዝን እዛ ላይ በጣም አንድ 20 ደቂቃ ምናምን ፈጅተናል። ከዛ ውጭ ደግሞ ቪኤስ ኮድ ላይም አፕሎድ ስናደርግ አንድ ጊዜ የሆነ ኢረር ገጥሞን ነበር። ላይክ ጊት አልሰራም ብሎ ነበር። በሰው ፒሲ ነበር እንትን እያልኩ የነበረው ዳውንሎድ ስፒድ ምናምን በጣም አስቸግሮን እነዚህ ናቸው ፕሮብለም የምንላቸው ቴክኒካል ኢሹ ከሆኑ ማለት ነው። ከዛ ውጭ ግን ያው በፈጣሪ እርዳታ ፕሮጀክቱ አልቆልናል ማለት ነው። አመሰግናለሁ። ታትስ ጉድ ሜቢ ፋኑኤል እና ዮሴፍ መጨመር የምትፈልጉት ነገር አለ እዚህ ጋር ያጋጠማችሁ ኤኒ ኢሹ? ያው እንዳለው ነው አብዛኛው ገልጾታል። ያው የእንቅልፍ ጉዳይ እና ያው አንዳንድ ፒስም መጨረሻ ላይ ያስቸግሩ ነበር። ያው አብዛኛው እንዳለው ነው። በቃ በጣም እንትን ችግር ነበረው፣ ግን በኋላ ላይ ያው ትንሽ ተስተካክሏል። መጨረሻው ላይ ግን ከ3D የነበረው ሀሳብ ያው በታይም ምክንያት 2D መሆኑ ምናምን ትንሽ በጣም ሁሉም የሆነ ቻሌንጅ እሱ ነበር። እንትን አስበህ ምናምን የሰራው ከበኋላ ላይ ደመ ምናምን ወደ ቲድ መቀየር ምናምን በጣም እሱ እንትን ብሎን ነበር፣ ግን እንትን ብሎ ነው። ኦኬ ቴንክ ዩ። ከሁላችሁ ፊዚክስ ጎበዝ ማን ነበር? ፊዚክስ አርኪቴክቸር እኔ ነበር ራውትና ሜይንሊ የፊዚክስ አርኪቴክቸሩ ሞሽን ምናምን እንዲኖረው የተለያዩ ሞመንተም ኢንአክሽን ከዳይናሚክ ኦብጀክት ላይ እንዲኖረው የሰራሁት እኔ ነበር። መጀመሪያ ዲዛይን ምናምን እያደረኩ ነበር። ሁሉ ምናምን ቴስት አድርገናል። ኦፕቲማይዝ አንዳንድ ጊዜ ያስቸግረን ነበር። ኢቭን ስንሰራው የጌም ኮምፕሌክስ ምናምን ስንሰራው ዲዛይን ስናደርገው ራሳችንም እንትን ማድረግ ያስቸግረን ነበር። ፓስ ለማድረግ ለምሳሌ ሌቨል 1 ሌቨል 2 ምናምን ማለት ፈልግ ያስቸግር ነበርና ከዛ ፊዚክስ አርትና የሌቨል ዲዛይነር ሜይንሊ እኔ እንትን ነው ያደረግነው። ፊዚክስ ምናምን እንትን ጎስ ለሆነ ሳይሆን መጀመሪያ ልክ እንደገለጹት ሰጠን ጌም ለመስራት ነው እንጂ ይሄ ስራ ዮሴፍ የስራ የሚል ነገር አይደለም። ከዛ በመሃል ደግሞ ከዮሴፍ ጋር በደንብ የምታውቀው ታምረ ከማክረምት ከዮሳን ጋር ትንሽ ነው የምታውቀው። አምና አሁን ፕሮጀክት ምሳሌ ያናል በቅበትና እናደርግም ነበርና ከዛ የዛኔ ቶሎ ኢንተራክት አድርገን ከዛ እኔ ይዘዋለሁ ምናምን ስል ይሄ ዲዛይን ሌቨሉ እናገናልና ብዙ ሜል ደግሞ ፖይንት የነበረው የኮምፒቲሽን ደግሞ ሳክሪፋይስ መስት ቢደን የሚል ነበርና እሱን ሳቲስፋይ ለማድረግ ነበር እየሰራ ነው የነበረና ይሄ ነበር። ኦኬ ቴንክ ዩ ፋኑኤል። አሁን ደግሞ ጠይቃችሁ ከሁላችሁ ከሶስታችሁ በጣም እንቅልፋም የነበረው ማን ነው? ሲደክምባችሁ የነበር ሲያስቸግርባችሁ የነበረው ማን ነው? ሊትራሊ የታወቀ ነው። ፋኑኤል ነው በጣም የሚተኛው። መጀመሪያ ላይ ላይክ ፊዚክስን ፎርሙላ እንዳለ ሰጠንና ከዛ ላይ ቀን ማታ 5 ሰዓት ላይ ሲሆን ተኛ ማለት ነው። እንደ ኖርማሉ ላይክ ዶርም እንዳለ ሰው ቴብሉ ላይ ለሊት 9 ሰዓት አካባቢ ነው የቀሰቀስነው። እሱ ነበር ከሁላችንም በጣም እንቅልፋ። ዋው that's good። ሌሎቻችሁ አክቲቭ ነበራችሁ ማለት ነው or like በአቬሬጅ ነው እሱ በእንቅልፍ የበለጣችሁ? ፋኑኤል አቬሬጅ ነው የበለጠን። እኔና ዮሴፍ እየተቀባበልን ያው እንተኛ ነበር። በመሀል የሆነ ሊቭል ዲዛይን ሲኖር ምናምን እኔ ተኛ ነበር። እሱ የእንትና ስራ ነው ላይክ ኮዲንግ ፓርቱ ላይ ሲሆን ደግሞ ዮሴፍ ሰራና እኔ እነሳለሁ። ያው ፋኑኤል ሙሉ ታይሙን በቃ ህልማችንም ምናምን ለኛ ሲያልምልን ነበር ማለት ይቻላል። ሊትራሊ ያው ፋኑኤል ስተኛ ነበረ ሙሉ ሰዓቱን። እንደዛ ነው። ኦኬ ቴንክ ዩ። ሜቢ ፋኑኤል ዋሽቶ ከሆነ በኋላ እንግዲህ የሚታወሩበት ይሆናል። እንዴት ነው አሁን ፕሮጀክት ሾኬዝ ፓርትም አለ አይደለ? መጨረሻ ላይ የሰራችሁትን ፕሮጀክት ፕሬዘንት ታደርጋላችሁ። ማን ነበረ ያንን ፓርትስ? ምክንያቱም አሁን ፕሮጀክቱ ከመሰራቱ በላይ ፕሬዘንት የምናደርግበት ወይ ነው በፋይናል ሪዘልቱንም በደንብ የሚወስነው እና
ማን ነበር ፕሬዘንት ያደረገው? እንዴት ነበር ያ ፓርትስ? ኦኬ ፕሮጀክቱ ይሄኛው ለየት የሚያደርገው ፕሬዘንቴሽን አልነበረው። ላይክ ቪኤስ ኮድ እንትን ላይ ምንድነው ጊታብ ላይ እንለቀውና ዲስክሪፕሽኑ ምናምን በደንብ አስተካክለን ከዛ ሪቪው የሚደረገው በኢንተርናሽናል ዳኞች ነበረ እና ጌሙንም ይጫወቱታል ከሌሎች ኢንተርናሽናል ልጆች ጋርም ያወዳድሩት ነበር። እንደዛ ነው እንጂ እንትን አልነበረውም። ደግሞ ያው እዛው እንደሰራ ነው ደግሞ ላይክ የሚያዩ ሰዎች ስለነበሩ ያው በዚህ ምክንያት በዛኛው ብቻ በጊታቡ ዲስክሪፕሽን ብቻ ነበር የሚመዘነው። እንደዛ ነው። ኦ that's really nice። አመልጣችኋል ከፕሬዘንቴሽን እና that's good። so አሁን ከቅድም ከዘረዘራችሁልኝ ፊቸሮች ከፕሮጀክቱ ሞስት በጣም የምትወዱት እና ፕራውድ የምትሆኑበት ፓርት ይሄኛው ፊቸር ስላለው ነው የምትሉት ነገር የቱ ፓርት ነው? እሺ ያው ፕራውድ የሆንበት ያው ሁሉም እንትን ማለት የመጀመሪያው ዲዛይን ማድረጉ ልክ ሁሉ ሰው እንደሚያደርገው ነው። ጌሙ ዲዛይን ስለሆነ ኮዲንግ ፓርት መጨረሻ ላይ የጌሙ እንትንም ያው ልክ ማንኛውም እንደሚያደርገው ነው። ግን የሆነ ሀሳቡ እንትን ስናመጣው ምናምን የላሊበላ ምናምን እና የአክሱም እንትን ይጨመርበት ምናምን ስንል የሆነ ደስ ብሎን ነበር የሰራ ነው። ብቻ አላውቅም እንደ ጀስት ፈን ሆኖ የሆነ አላ ጌሙ ፖዝ ሲያደርግ ወይም ደግሞ የሆነ ወደ ኒው ጌም እና ኩዊት ምናምን አለው ጀስት ጌሙ ሲቋረጥ ምናምን ያለው ፓርት ምናምን ዲዛይኑ ለመስራት ይሄን የላሊበላ እንትን ለመጨመር ምናምን የሆነ ደስ ብሎን ሀሳቡ እንትን ብሎን የሆነ ኢንጆይ እያደረግን ነበር የሰራ ነው። ዩአይ እንትኑ ፓርት ኢንተርፌሱ እንትኑ ማለት ነው። እና እሱ ፓርት ላይ በጣም እንደውም ደስ ብሎን ሶስታችን እንትን እያልን ነበር የሰራ ነው። የፊግማ እንትን የኢንተርፌስ ፓርት ነው። ኦኬ ፐርፌክት። ሶ አድማጮቻችን ሜቢ ጥያቄ ካላችሁ መሀል ላይ ራሳችሁን አንሚዩት እያደረጋችሁ ስለነበራቸው ኤክስፔሪየንስ መጠየቅ ትችላላችሁ። ኦር ደግሞ ኮሜንት ሴክሽን ላይ መጻፍ ትችላላችሁ። እንዲሁም መጨረሻ ላይ ታይም ይኖራችኋል ማለት ነው። ሶ ስለ ፕሮጀክቱ የሚያክል ካልን አሁን ደግሞ እስኪ መጨረሻው ስለ ሪዘልት ፓርት እንሂድና እንዴት ነበር የእናንተ ቲም ፈርስት ፕሌስ መሆኑን ስታውቁ how did you feel like? ምን ነበር የተሰማችሁ በዛ ሰዓት? ዩሰን ድምጽ ክሊር አይደለም መሰለኝ። እኔ ጋር በደንብ አይሰማም። ይሰማል ዩሰን? ኦኬ ኦር ደግሞ አንዳችሁ ፋኒል ኦር ዮሴፍ ቀጥሉና ዮሴፍ ይሰማል? ሶሪ ጋይስ ሜቢ እኔ ጋር ነው እያስቸገረ ያለው። ምንም ድምጽ የተሰማኝ አይደለም። እኛም ጋይስ ኦኬ ፋኑኤል ይሰማል? አይ ዶንት ኖ ምን እንደተፈጠረ እነሱ ጋር። ኦኬ ፋኑኤል እሺ አሁን ማውራት ትችላለህ። ጥያቄው ጥያቄው ብትደግሚልኝ። ኦኬ እሺ ጥያቄው ምንድን ነበረ? የእናንተ ቲም የመጀመሪያ ደረጃ እንደወጣ ወይ ደግሞ ፈርስት ፕሌስ ዊነር እንደሆናችሁ ስትሰሙ ምንድን ነበር የተሰማችሁ የሚል ነበረ። ሪዛልት የወጣው ከሳምንት በኋላ ነበር ነው አርብ አካባቢ ነበር ከሴፍ ጋር ስንሰማ በጣም ደስ ያለን እየፈራን ነበር። የሆነ አንደኛ ነው ፈለን ግን ባንወጣስ ብለን ዛስማ ከዛ አንደኛ ከወጣን በኋላ ቀጣይ ያግነው ነገር ምንድነው ቀጣይ ብዙ ፕሮጀክት መስራት እንደበት መለየት እንደሌለብን ያሰው ነውና ኢንፎርሜሽን ደግሞ በቀጣይ አካባቢ ከአንድ ወር በኋላ ማለት ነው የፓዶት ካቶናል ኢንተርናሽናል የሰራ ነው። ከዛ በጣም ነው የሆነ ያሳለፈው ጊዜ ምናምን እሱ ኢፈርታችን ፔይድ ሲያ በጣም ደስ ይላልና በጣም ደስ የሚያስኝና ኦኬ that's good by the way እንዴት ነበር ሪዘልታችሁን የሰማችሁት? ምክንያቱም እንደነገራችሁ ምንም አይነት ፕሬዘንቴሽን አልነበረም። ኦንሊ ጊታብ ዲስክሪፕሽን ነበረ። ሪዘልቱን እንዴት ነው ያወቃችሁት? ሪዝን የሰማነው ያው ቴሌግራም ግሩፕን መስርተው ነበረ ለእንትኑ ብቻና ጀስት
አንድ ምናምን ፓርቲሲፓንት እንትን ያለው ቴሌግራም ግሩፕ ነበር እና ምን ሙሉ የሆነ ሁሉ ሰው ምናምን ሪዛልት አይመጣም ምናምን እያለ ነበረና የስ በጣም ፈርተን ነበር። እንደዛ አይመስል ምናምን አላስብ ነበርና እዛ ነበር የተለቀው ውጤቱ ቴሌግራም ላይ ማለት ነው። ኦኬ ሶ እዛው ራሱ ፖስት የተደረገበት ግሩፕ ማለት ነው ራይት? እነዛ ከሆነ አሁን እዛ ላይ ኦንሊ ሪዘልት ነው ኦር ደግሞ ጀጆች ምን ፊድባክ ነበራቸው ለእናንተ ፕሮጀክት? ይሄን አስተካክሉ የተባለ ነገር ነበረው ኦር ደግሞ በጣም አፕሪሺየት ያደረጉበት ፓርት ነበረ ወይ? ምን አይነት ነበር የጀጅ ፊድባክ? ያው ፊድባክ እንትን ሰጥተው ነው የሆነ እንደዚህ ጨምሩበት ምናምን አላሉም። ጀስት እንትን ነው የሄዱት። ግን መጀመሪያ ላይ እንትን ሲሉ የሆነ ፕሮጀክቱ ዳኞቹ እነዚህ ኢንተርናሽናል እንትን ሲሉ ምናምን በሶስት እንትን ነው የምናየው ምናምን እያሉ ነው። በአንደኛው ፋንክሽናሊቲ ያ ጌም ውስጥ ጫወት ጀምፕ ስታግ ምናምን ያለበት ፍጥነት አለ ስታክ የማያደርግ ምናምን ከሆነ ፋንክሽናሊቱ ነበር። ሁለተኛው ደግሞ የሌሉ እንትን ክብደቱ ማለት ጀስት ሰራው የሚያደርገው ምናምን ብዙ እንትን ነበሩት። ምንድን ነው የሚባለው እንቅፋት ነው የሆነ እሾህ ምናምን ያለበት ፓርት ምናምን ይሄን ይቀንሳል ምናምን። በክብደቱ ሌቭልም ሰው ያልፈዋል በቀላሉ ወይስ የሆነ ከበድ ያለ ነው ምናምን ሁለተኛ ያዩበት ነገር ነበር። ሶስተኛው ደግሞ ኢንተርፌሱ ማለት ነው። ጀስት ዩዘሩ ሲጠቀምበት የሚያየው እንትን አለ እሱን ጀስት መልኩ ነው እንደ ሲኤስ ፓርት እንትን የምናደርግበት ኢንተርፌሱን ሶስተኛው እና በጣም አሪፍ ነው ምናምን ብለው በዛ ኮሜንት ሰጥተውን ነበር። ፊድባክ በእንትን ግን እስከማውቀው ድረስ አልሰጡም። ኦኬ ቴንክ ዩ። ሶ አሁን ላይክ እንዴት ነው በጣም ብዙ ፓርቲሲፓንቶች አሉ አይስ ከ70 በላይ እና ሞር እዚህ ጋር ያስፈራል አይደለም? 70 ያክል እስ በጣም ትንሽ እንኳን ቢሆን ኮምፒቲሽን እስከሆነ ድረስ ፍርሃት አለ። ግን የእናንተ ፕሮጀክት እንደዚህ አንደኛ እንዲወጣ ያደረገ ብላችሁ የምታስቡት ነገር አለ? ምንድን ነው ሞር ስታንድ አውት እንዲያደርግ ያደረገው የእናንተን ፕሮጀክት እናንተ የምታስቡት? ኦኬ መጨረሻ ላይ ሪዛልት የሚነገርበት ቀን ተደውሎ ነበር ተነገረን ከዛው ከሜን ኦፊሳቸው ከዩናይትድ ስቴትስ ማለት ነው። እና አንደኛ የጌም ክላሪቲ ነው ወይ ክሊን ጌም ነበረ ማለት ላይክ የሌሎቹን እንግዲህ ሳስበው ሊቭል ላይ ወይም ደግሞ ኢንተርፌስ ላይ የሰራ አይመስለኝም። አብዛኛው ሰው የተባለውን የኛው ሳክሪፋይስ መስት ቢ ሜድ የሚለውን ብቻ እሱ ብቻ ነበር ፎከስ አድርጎ ይሰራ የነበረው። ዘይል ላይክ ሲምፕል ጌም ላይክ ዳይኖ ኦን ክሮም ላይክ ኢንተርኔት ሳይኖር ሲቀር ክሮም ላይ በሚጫወት አይነት የዳይኖ ጌም እንደዛ አይነት ነገር ነበረ ብዙ ጊዜ ሲሞክሩ የነበረው። እና ላይክ ዋት ዴይ ዋንትድ ዋዝ ላይክ በ24 ሰዓት ውስጥ የሆነ ጌም የሚመስል ነገር ላይክ ሪል ላይፍ ላይ አፕሎድ ተደርጎ ሰዎች ሊጫወት የሚችሉ ነገር ነበር። አንደኛ በዛ ክራይቴሪያ ያሸነፍ ነው። ሁለተኛ ደግሞ ያው ኢንተርናሽናል እንደመሆኑ መጠን የሚሰራው ጌም ላይክ የሀገርን ካልቸር ሪዜምብል ማድረግ አለበት። እኛም ያንን ነበር ያስብነው። ያን ያልተነገረንም ሪዛልት የሚታቀ ይህንን ፊግራት እናደርግ ነበር በራሳችን የፈጉት መሰለኝ። በዚያውም የኢትዮጵያን ካልቸር አታውቃቸዋል በሚለው እንትን ብለናል። ሌላኛው ሶስተኛው ደግሞ የጌሙ ላይክ ኢንተራክሽኑ ከዩዘር ኢንተራክሽን ጋር ያለው ኦኬ ይሰማል አይደል? ሌላኛው ደግሞ ከካልቸራል አስፔክት ውጪ ደግሞ ሶስተኛ ላይ ከዩዘር ኢንተራክሽኖች አሉ። ለምሳሌ የላይፍ ካውንተሮች አሉ እና ስኮር ካውንተሮች አሉ። አብዛኞቹ ቲሞች እነዚህን አላስገቡበትም። በዚህ በሶስት አንድ ላይ በቃ በደንብ ያዘ ፕሮጀክት በሚለው ያሸነፍ ይሄን ይመስላል ማለት ነው። ኦኬ ቴንክ ዩ ዩዘር። ከዚህም በላይ እንድትሰሩ በርቱ ነው የምለው። የኮሚኒቲያችን ኩራቶች ናችሁ። በመቀጠል የምሄደው አሁን ይሄ ፕሮጀክት እዚህ ላይ አቁሟል ወይንስ እንዴት ነው? ከዚህ በተጨማሪ ፊቸሮችን እየጨመራችሁ ለመሄድ ነው ያሰባችሁት? ኦር ደግሞ ከረንት ላይ አሁን ላይ እየሰራችሁበት ነው ወይንስ ምንድን ነው ፕላናችሁ ፕሮጀክቱ ላይ? እሺ ላይክ እንትኑ ላይ ፕሮጀክቱ አልፈንበታል። ያው አሪፍ ፕሮጀክት
አይተንበታል። በዚህ ማቆም አንፈልግም። ያው ወደፊት ለከንም አመት ኔክስት ይርም ቀጥለን በደንብ አድርገን ላይ መስራት እንፈልጋለን። ላይክ አሁን የሰራነው ጌም ሜንሊ የሚሰራው ለዴስክቶፕ እና ለዌብ ተጠቃሚዎች ነው። ላይ ኢችአይ የሚባለው ፕላትፎርም ላይ ማንም መጫወት ይችላል እዛ። በተጨማሪ ግን ላይክ አድ ሲስተም ምናምን ኢንተግሬት አድርገንበት በጣም አድቫንስድ ጌም አድርገን ነው ወደፊት ፕሌይ ስቶር እና አፕ ስቶር ላይ መጠቀም እንፈልጋለን ማለት ነው። ያው ቻችን በዛው ኦኬ ቴንክ ዩ ሶ ኪፕ ፕሮግረሲንግ። በደንብ ከዚህም በላይ መስራታችሁን ቀጥሉ። አድማጮቻችን ጥያቄ ካላችሁ እስካሁን ካነሱት ላይ መጠየቅ ትችላላችሁ። ወደ ኔክስት ከመሄዳችን በፊት ራሳችሁን አንሚዩት እያደረጋችሁ መቀጠል ትችላላችሁ ኦር ኮሜንት ሴክሽን ላይ። ኦኬ ፐርፌክት። ሶ የሚጠይቅ ካለ እኔ ልቀጥልና አሁን ስለዚህ ስለ ምንድነው ስለ አሸነፋችሁት ፓርት ካወራን፣ ስለ ሃካቶን ኢምፓክት ካወራን፣ አሁን ደግሞ እስኪ እንዴት ነው ይሄ ሃካቶን ምንድን ነው? ስለ ቲም ወርክ፣ ኮላቦሬሽን፣ ፕሮብለም ሶልቪንግ ኤቭሪቲንግ እያስተማራችሁ ነገር ያገኛችሁበት ነገር በዚህ ሃካቶን ይሄን አግኝቻለሁ ይሄን ተምሬበታለሁ የምትሉትን ነገር እስኪ ከሁላችሁም ከዮሰን እንጀምርና አንድ ባንድ ትነግሩናላችሁ ማለት ነው። ከኔ ስነሳ አንድ ያስተማሪ ነገር ላይክ ቲም ወርክ ነው። በጣም የሆነ ፕሮጀክት ስንሰራ በፊትም ትንሽ እንትን ፕራክቲስ አደርግ ነበር። ኮላቦሬሽን ነው ጊታር ላይ ማለት አንድ ኮድ ቤት ኖሮ ከሰዎች ጋር እንትን ማለት። በአሁኑ ደግሞ በጣም ጎን ለጎንም ስለነበርን ምናምን እንዴት መጠባበቅ አለብን። አንዱ የሚሰራው ፕሮጀክት አንዱ የሚሰራው ፓርት እና ሌላኛው እንትን የሚለው ፓርት ተጠባብቀን ነበር የምንሰራው የተከፋፈለ። ሁሉም ነገር ላይ በጣም ኮላቦሬሽንን እና ያው መተጋገዝና መጠባበቅን አስተምሯል ማለት ነው። በእኔ አሲፋ ይተቀጣ እንትን አንደኛ ነገር ምንድነው ቲም ስንሰራ የተለያዩ አይዲያዎችን ይመጡና ይሄን አይዲያ ወደ አንድ ስታመጣው በጣም ሞር ክሬቲቭ ይሆናልና ከዛ ደግሞ የሆነ ብቻን ስትሆን የሆነ ፓርት ተፈልጦ ይችላል ከዛ ላስጨርሱ ይችላል። እንትን ኮንክ ግን ሞቲቬት ያደርጋል። የሆነ ሌላ የቲም አንተ ቲም ያለው ሰው በቃ በርታም ስለሚል የሆነ ከዛ ኮላቦሬሽን ዘቤት የሆነ ቲም ወርክ ሰራ በቃ የሆነ በጣም ሚክስ ታርግ የተለያዩ ይላሉ። ለምሳሌ የሆነ ክሬቲቭ የሆነ አይዲያ ማመጣት ይችላልክ እና ከዚህ ማርነው ይሄ ነው ሜንሊ ቲም ወርክ ነው። ከዛ የሆነ ነገር ደግሞ በቃ መታደብኝ ይሆናል ለከሰብ እንደሚሆን ነው። ፎር ኤግዛምፕል ምን አይነት ባክግራውንድ የሆነ ስለሱ ስለ ጎት ለጌም ዴቨሎፕመንት አልነበረም። ጀስት እዛ ነበር የጀመረውና የስ እንደምል ነበር የሆነ እንትን እየተሰማና ነውና ሶ የሆነ ነገር ባጀመረክ እንትን ማድረግ እንድትችል ተምረናል ማለት ነው። አመሰግናለሁ። እሺ ያው እኔ የተጠቀምኩት ሪል ላይ መስራት በጣም ናቸው ማለት አብዛኛው ጊዜ የዩቲዩብ ቪዲዮ ምናምን ለጊታብ የሚሆን ምናምን ሰራ ነበር ወይም ሞልገት እንዳይተምትለው እና ብቻ ሰራው ምናምን ይሰለቻል ብቻ ሳይሆን የሆነ ኤረር ምናምን ሲፈጠር እሱ የሆነ ዲባግስ ተደረገው ብቻ ምናምን ይሰለቻልና ሪል ፕሮጀክት ከቲንጋ ሆነ ሰራ ምናምን የሆነ ኤረር አይመስልም። ሆነ ኢነፋ ነው እንትን የምትለው ጀስት አንድ ጭንቅል ሶስት ጭንቅላት ይበልጣል ማለት ምሳሌ ነኝ እና ቲም ወርክ በጣም ከቲም ጋር መስራት በጣም አሪፍ እንደሆነ እና ሌላኛው ደግሞ እንዳልኩት ያው ፕሮጀክት ላይ መሳተፍ ያን እንዳለው ማለት ላይ ቪዲዮ ምናምን መስራት ብቻ የሆነ ኖርማል ክሬቲቪቲ የሄድ አታውቀው እና መስራት እንደምችል ራሱ የሆነ እንደዛ አታውቅም። ምክንያቱም ቪዲዮ እየሰሩ ከነሱ ጋር ያንተ ሪል ታለንት ላይ የሆነ እንታቅበት የሆነ ሪል ፕሮጀክት ላይ የሆነ ቲም ጋር ምናምን ሰራ ምናምን በጣም ነው ሪል ፕሮጀክት መስራትን ነው ያልኩት። ለቀጣይ ቲም ጋር ሌላ ካተም ፋኒል እንዳለው ምናምን ጀስት ሪል ፕሮጀክት መስራት እንዳለብኝ ነው የገባኝ። ኦኬ ቴንክ ዩ ሁላችሁ። ሶ ብዙ ጊዜ የምንማረበት እዚህ ጋር ቲም ወርክ ላይ እና አሁንም ዮሴፍ እንዳልከን
ፕሮብለም ሶልቪንግ አሁን አንዱ ብቻ ከምንሆን ወይ ግን ቢያጋጥመን ያን ነገር ፊክስ ለማድረግ ካለ ጭንቅላት ሶስት ያልከው ነገር ኢትስ ላይክ ጥሩ ነገር እና እስኪ ግን ሁላችሁም አሁን ጌም ዴቨሎፕመንት ላይ ምን ያክል ኤክስፔሪየንስ አላችሁ? ምክንያቱም ሌሎችም የሚማሩበት ነገር ነው እና ጆሲ ኦር ዮሴፍ መቼ ነው ጌም ዴቨሎፕመንት የጀመርከው? ኦኬ ትንሽ እኔ የሰልኳ ባክግራውንድ ነበር ሙሉ በሙሉ ባይሆን እና ዮሴፍ ናቸው ትንሽ እዛው የጀመሩ በፊት ላይክ ሃይ ስኩል የነበረን ጊዜ እንትን ስቲም ፓወር እማር ነበረ 10ኛ ዩስን ድምጽ አይሰማም። ይቅርታ ዩስን እያወራክ ከሆነ እኛ ጋር ምንም አይሰማም። እስኪ ድጋሚ ሪጆይን አድርግ። አይገስ ስቲል እያወራ መሰለኝ። ይሰማል? ጸጥ ብለክ ነበረ፣ አሁን ይሰማል። እሺ አይ ኮኔክሽን ነው። ቅድም እንዳልኩት ያው ጌም ዲቨሎፕመንት በበኩሌ በፊት ስቲም ፓወር የነበርኩ ጊዜ ነበር የጀመርኩት። እኔ ቦርዲንግ ስኩል ነው የተማርኩት እና እዛ የነበርን ጊዜ ኦዳ ቦርዲንግ ስኩል ቢሾፍት የነበርን ጊዜ ስቲም ፎቃ የሚባል የሆነ ነበር እና እዛ በሮቦቲክስ ክለብ ውስጥ ነበርኩኝ ያኔ ነበረ። ግን ያኔ የምንሰራቸው ጌሞች አብዛኞቹ በኢቪ የሚባሉ የሆኑ ሮቦቶች አሉና በእነሱ ኦብስታክሎችን ማለፍ ነበር። ከዛም ውጪ ደግሞ አንድ ጊዜ ዩኒቲ ጀመሬ ነበረ ላይክ ብሌንደር ላይ የነበሩትን እንትኖች 3D ሜሾች ምናምን እዛ ላይ በማስገባት ግን ያን ያህል ላይክ ፉሊ ዲቨሎፕድ የሆነ እንደዚህ ጀስት መጨረሻ ያለ አይነት ጌም ሰርቼ አላውቅም ነበር። መጨረሻ ላይ ሄዶ ግን እዚሁ ላይ በ24 ሰዓት ውስጥ ባገኘነው ስኪል ያን ያካበትነውን እንትን በቃ እንድናወጣ ረድቶናል ማለት ነው። ያ በጌም ዲቨሎፕመንት ከተባለ ያ ኤክስፒሪየንስ እንደ ኤክስፒሪየንስ የሚነሳ ከሆነ ሊቆጠር ይችላል። ግን ያን ያህል በቃ የምኮራበት 100% ላይ ከዚህ በፊት ናውሌጁ ነበረኝ ብዬ ሀካቶን ላይ የሚሄድበት አይነት እውቀት አልነበረኝም ማለት ነው። ኦልሞስት በቃ እዛው ነው የጀመርነው ማለት ይቻላል ያው አንድ ላይ። ኦኬ ፐርፌክት። ሜቢ ዩሰን በዚሁ ሳጨርስ ልቀጥል እናንተ ጋር። አንተ ላይክ ቦርዲንግ ስኩል እያለክ የሚጀመርከው ነገር ነበረና እዚህ ጋር አሁን ምንም የማያውቅ ተማሪ ይኖራል ስለ ጌም ዴቨሎፕመንት እና እንዴት መጀመር ይችላል አንድ ሰው ጌም ዴቨሎፕመንትን ካሁኑ? ኦኬ የኔ ምክር የሚሆነው ከረንትሊ ላይክ መጀመሪያ ላይክ ማንኛውም አይነት ፕሮግራሚንግ ላንጉዌጅ ይሆናል እሱን ስኪሉን ዲቨሎፕ ማድረግ አለባቸው። ላይክ ወይ ፓይተንም ቢሆን ወይ ጃቫስክሪፕትም ቢሆን ላይክ ሎጂኩም ማለት ነው ፕሮግራሚንግ ላንጉዌጅን ሳይሆን መጀመሪያ ነገሮች እንዴት እንደሚሰሩ በደንብ ከተረዱ በኋላ ላይ ደግሞ ከኢንተርፌሶች ጋር ላይክ ግራፊክስ ዲዛይን በጣም ቤዚክ እና መሰረታዊ ነገር ነው። ምክንያቱም ያው ጌም ኢንተራክቲቭ እንደመሆኑ መጠን ግራፊክስ ዲዛይን ላይ ሜቢ ካንቫ ሊሆን ይችላል፣ ፎቶሾፕ ኦር ፊግማ ላይ የሆነ ቱዲ ኢንተርፌሱ ላይ ራሱ የሆነ ሎጂክ በደንብ ቢኖራቸው ላይክ ሁለቱን አንድ ላይ ኮምባይን ካደረጉ በኋላ ላይ ይቀላቸዋል ማለት ነው። እንደ ምክር የምለው አሳጠቃለሁ ያው የሆነ ፕሮግራሚንግ ላንጉዌጅ ላይ በሎጂክ የተረዱት ነገር መኖርና ግራፊክስ ዲዛይን ላይ ደግሞ ጥሩ ባክግራውንድ ያስፈልጋል ማለት ነው። ይሄን ነው። ኦኬ ቴንክ ዩ ዩሰን። አሁን ደግሞ እስኪ ወደ ፋኑኤል እንሂድና ያንተ ጌም ዴቨሎፕመንት ኤክስፒሪየንስ ምንድን ነው የሚለውንና ተማሪዎቹ እንዴት ጌም ዴቨሎፕመንት አሁን መጀመር ይችላሉ የሚለውን ነገር እስኪ ወደ አንተ ደግሞ እንቀጥል። እሺ ይሄ ደግሞ ቦርዲንግ ስኩል ነበር የተማርኩት ቀላሚነ ስፔሻል ሃይ ስኩል የሚባል ማለት ነው። ከዛ የሆነ ፍላጎት ነበረኝ ጌም ዲቨሎፕመንት ባይሆንም የሆነ ጌም ምናምን ስጫወት 9ኛ ክፍል ምናምን እንዴት ይሰራል የሚል ለራሴ ጥያቄ ነበረኝና በኋላ እስከማውቀው ድረስ የሆነ ጠይቃለሁ የሆኑ ሰዎች ጌም ላይ ብዙ እንትን ያሉ። ከዛ ሜይንሊ እኔ ከጌም ዲቨሎፕመንት ይልቅ ስለ ሮቦቲክስ ትንሽ እውቀት ነበረኝ። ሮቦቲክስ ምናምን ሰራ ነበር አርዲኖ ኪት ምናምን እያደረግን ኮምፒቲሽን ምናምን ተሳተፍ ነበር እስከ 11ኛ ክፍል ምናምን ማለት ነው። ከዛ ሜይንሊ የሆነ ነገር ለከተማር ነገር አሁን ለቀጣይ የሚመጣው መማር የሚፈልግ ምክር ቢኖር ምንድነው የሆነ ዲቨሎፕመንት እንትን ዩኒቨርሲቲ ከመግባታቸው በፊት ትንሽ እውቀት ካላችሁ በጣም የሆነ እንትን ነው። ከዛ ስለ ሮቦቲክስ የተማረው ነገር የጠቀመኝ ምንድነው የሆነ ክሬቲቭ የሆነ ነገር ለማወቅ ያለኝ ጉጉት ምናምን እንደሱ ነገር በጣም የጠቀመኝ ነገር ይመስለኛል። እስከዛ ያህል የሚሆን እንትን የጌም ዲቨሎፕመንት እውቀት አልነበረብኝም።
እስከ ሃካታን የሚያደርስ ግን ትንሽ እንደሚሰራ ጌም ምን አይነት ፕላትፎርም እንጠቀም የሆነ እጠይቃለሁ ማወቅ ፈልጋለሁና እስከዛ ግን እስከ በጣም ዲገብቼ እንትን ያረኩት ነገር ግን አመሰግናለሁ። ኦኬ ቴንክ ዩ ደስ ይላል። ከቦርዲንግ ስኩል ነው የተሰባሰባችሁት እና እስኪ ጆሲ ደግሞ ወደ አንተ እንቀጥል እስኪ ኦር ዮሴፍ ሜቢ ዮሴፍ እያወራ ከሆነ ድምፅህ እኔ ጋር አይሰማም። ዩቲዩብ ጋር እየሰራለት አይደለምና በእኔ ይነገራል። እሺ ያው ፋኒል እንዳለው እኔም ከሱ ጋር ቀድሞ ስፔሻል ስኩል እዛ ቦርዲንግ ነበር የተማርነው። የጌም እውቀት ከነጭራሹ አልነበረኝም። ኮዲንግ ራሴ ጀምሮ የሆነ 10ኛ ክፍል 11ኛ ምናምን ያለው ጀስት ከፍሬንድ ነበር እና የሆነ ጓደኛ ምናምን ነበረኝና በሚሄድበት ሲሄድ ምናምን ዝም ብዬ ነበር ከሱ ጋር ለማየት ምናምን የሰራውን ምናምን አይቼ እመለሳለሁ። ምንም እውቀት አልነበረኝም። የዛኔ ኮዲንግ ነበር እሱ የሚለውና እሱ በሰራበት ጊዜ አይቼ እመለሳለሁ። ሲሰራ ማያዋለው ለማወቅ ያለብኝ ጉጉት እንትን ነው እንጂ 10ኛ ምንም ነበረኝም እና ቀጥታ ነበር 11ኛ ፒሲ አልነበረኝም እና ያው በግቢ ዲስክቶፕ ምናምን ትንሽ ሞክር ነበር እና 12ኛ ነበር በእንትን የጀመርኩት 12ኛ ኮዲንግ ጀመርኩ ምናምን ከዛም ያው ትንሽ ያው ጃቫስክሪፕት ምናምን በኋላ ያው ትንሽ ኮዲንግ ፓርቱን እንትን ያልኩበት ስለዚህ ግን ለመጀመሪያ ጊዜ እንደውም በደንብ የሰማሁት ምናምን እዛ ሳንትን ያለን ቴክ የሚባል ጓደኛ በጣም ስዊች ነበር ሲሰራ ምናምን ጠይቀው ነበር ጀስት ለመጠየቅ እና በብለንደር ምናምን እንደሚሰራ ምናምን ይነግረኝ ነበር እና ሃካቶን ሲመጣ ምናምን ከኒሳን ጋር እንትን ስንል ምናምን እስከ ብለንደር ሌላ ነው የተቀየረው እንጂ ጓደኛዬ የነበረው ነገር ነው ጀስት እኔም ለመስራት ሞከርኩት ምናምን ሁለት ጓደኞች ጋር ሰራ ምናምን ትንሽ ምንም አልነበረኝም እና ጀማሪዎች ለሆናችሁ ያው ጀስት ለማወቅ ያለባቸው ጉጉት ምናምን መጨመር ነው ኦፕነስ ማለት ነው እና ያው እሱ ካለ ብቻ አንተ መስራት የምችለውና ክፍት ሆኖ ጀስት ኦፕነስ አለው። ኦኬ ቴንክ ዩ ሴ አልደበኩም ላይክ ሁላችሁም ከቦርዲንግ ስኩል ነው የተሰባሰባችሁት። እንግዲህ ደስ ይላል በጣም እና ግን እዚሁ ጋር መጠየቅ የምፈልገው ምን አንድ ቤት ነው የምትኖሩት ኦር ላይክ አሁን አንድ ላይ ናችሁ ያወራችሁ ያላችሁት እና ሁለታችሁ መሰለኝ? ኦኬ አሁን ከረንትሊ ያለ ነው አንድ ዶርም ነው ግን የተዋወቅ ነው እዚህ ነው ማለት ዮሴፍ እና ፋኒኤል የመጡት ከቃላሚኖ ነው። እኔ ደግሞ ከኦዳ ቦርዲንግ ስኩል ነው ላይክ ያው ሶስታችንም ቦርዲንግ መሆናችን ነው እንጂ እዚህ ነው የተዋወቅ ነው ማለት ይቻላል። ሁለቱ ይተዋወቃሉ መሰለኝ። አሁን ደግሞ ከረንትሊ ያለ ነው ያው አንድ ዶርም ነው እዚህ ነው የተዋወቅ ነው ማለት። ኦኬ ቴንክ ዩ በጣም ሶ አሁን ደግሞ ላይክ የኔ የመጨረሻ ኩዌስችን የሚሆነው ምንድነው ተማሪዎቹ እዚህ ጋር አሁን ምንም አይነት ሃካቶን ኤክስፒሪየንስ የሌለው አለ ጭራሽ እና በፈርስት ታይም ሃካቶን ፓርቲሲፔት ለሚያደርጉ ተማሪዎች ምንድነው አድቫይሳችሁ? አሁን እዚህ ላላችሁ ሃካቶን ማወዳደር የምትፈልጉ ከሆነ ለቀጣይ እኛ እንደ ሪስፖንሲቢሊቲ የምናገኘው የሃካቶን ሆነ እንትን ኮምፒቲሽን ፎርዋርድ ለማድረግ እንሞክራለንና ጀስት ስለ ኢንፎርሜሽኑ የምናገኘው እንታለን። ከዛ ሜይንሊ ሃካቶን ሲባል የሆነ እዛ ላይ የምትፈጥረው ክሬቲቪቲ ምናምን ስለሚሆን ትንሽ እውቀት በቂ ነው መጨመር እና ከዛ ቲም ክሬት ማድረግ ቲም ኮላቦሬት ማድረግ ለምሳሌ አሁን አንድ የተለያዩ ቲሞች ለምሳሌ ብቻ ያክሰው ካለ ከዛ ስለ ዲዛይኒንግ ዩኤክስ ዲዛይኒንግ የሚያውቅ ሌላ ደግሞ ስለ ምናምን ካለ ክሬት ምናምን ካረጋችሁ በጣም ክሬቲቭ ሆነ እንትን ነው የምትችሉትና ከዛ ሜይንሊ እዚህ ፎከስ ማድረግ ያለባችሁ ነገር ካሁኑ ብትጀምሩ የሆነ ፍላጎት ካላችሁ የተለያዩ ሃካቶኖች የጊዜው ይወጣሉ። ለምሳሌ ዴቭ ፖስት የሚባል ፕላትፎርም አለና እዛ ዴቭ ፖስት ላይ የተለያዩ ሃካቶኖች ይወጣሉ። ለምሳሌ አሁን ልንገራችሁ
ፖልካዶት የሚባል አለ። ባለፈው እዚህ መጥቶ ነበር እኛ የአይስ ካሪር ምናምን እና እዛ ላይም እኛ እንወዳደራለን። በቃ የተለያዩ የፖስት ላይ ይለቀቃል። ኢንተርናሽናል ኮምፒቲሽን አለ፣ ፕራይዝ አለው። ከዛ ደግሞ በጣም የምታውቀው ኮሚኒቲ ምናምን በጣም ይጠቅማል እና ጀስት ከአሁን ጀምሮ በጣም አሪፍ ነው የምለው ማለት ነው። ኦኬ ቴንክ ዩ። ሶ ሌሎቻችሁ በተራ ቀጥሉልኝና ይሰማል ነው? አዎ ይሰማል። ሜቢ የቀረ የምትሉት ነገር እኔ የምመክረው እሺ ላይክ በቃ የሆነ ጓደኛ ስትመርጡ ምናምን የሆነ ሀካቶን ላይ ሁለት አይነት የሆኑ ታይፖች ሊኖሩ ይችላሉ። አንደኛ እነሱ እዛው አሳይን ሊያደርጓችሁ ይችላሉ፣ ወይንም ደግሞ ራሳችሁ ተመራርጣችሁ ልትሄዱ ትችላላችሁ። ሶ ተመራርጣችሁ የምትሄዱ ከሆነ የተለያየ ዳይቨርስ ስኪል ያለው ቲም ክሬት ብታደርጉ ጥሩ ነው። ቅድም ፋኒል እንዳለው የሆነ ግራፊክስ የሚችል ሰው ካለ፣ ከዛ ኮዲንግ ፓርት የሚችል ሰው ካለ፣ የሆነ ፊዚክስ ፓርት ላይ ጎበዝ የሆነ ሰው ካለ፣ ላይክ በጌም ዴቨሎፕመንት አስፔክት ማለት ነው። እንደዚህ አይነት ልጆች ካሉ አንድ ላይ ተመራጣችሁ ብትሄዱ ጥሩ ነው። እንትን ደግሞ ላይክ እዛም ላይ ያን ሄደን ደግሞ የሆነ ተርፈው ላይክ ረንደምሊ ፒክ እንትን ፕሌስ የተደረጉ ልጆች ነበሩና እነሱ ያደረጉት ምንድነው እዛው በቃ ያላቸውን ስኪል ምን እንደሚችሉ እዛ ተነጋገሩና ስራ ተከፋፈሉ ማለት ነው። ሶ ላይክ ቲም ወርክ ስለሆነ ሁሉንም ሰው በ24 ሰዓት ውስጥ አንድ ሰው ሁሉንም ነገር መስራት ስለማይችል እዛ ጋር በቃ ያለውን ስኪል ሰው ተነጋግሮ ሼር ማድረግ አለበት። ይሄን ነው የምመክረው። ሌላ ደግሞ ያው ሀካቶኖች በጊዜ ይወጣሉ። ኢንስታግራም ላይ በተለይ በጣም ብዙ ፖስቶች ይወጣሉ። ኢንስታግራም ላይ መከታተል ነው። አሁንም ደግሞ ቴሌግራም ላይ ሼር የሚደረጉ ሊንኮች አሉ። ጀስት ላይክ እነሱ መሞከር ነው ሀካቶኖችን ለማግኘት እና ደግሞ ከዛ የሚሰጡ ሰርቲፊኬቶች አብዛኞቹ ኢንተርናሽናል ስለሚሆኑ ብዙ ነገር ላይ ይጠቅማሉ ማለት ነው። ሶ ሀካቶኖች እንደ ቀላል ነገር መታየት የለባቸውም እላለሁ ማለት ነው። ይሄ ነው። ኦኬ ቴንክ ዩ ይስም ኔክስት እሺ ያው ድጋሚ ዮሴፍ ነኝ። እኔ ሰራሪ ለተንቦ ፋኒል የገባው ያለው እና ሀካቶን ለመወዳደር የሚፈልጉ ሰዎች ካሉ ያው የምመክራቸው ነገር አንድ ነገር ጀስት አናቅም አትበሉ። ያው ማለት ብዙ ስኪል ያለው ሰው ስላለ ጀስት አንተ እንትን አንተ የምታቀርበው ያንተ ስኪል ነውና ሁሉም አላውቅም ምናምን አለ ማለት እና ያለው ስኪል ብቻ ይዘመድ ምናምን ቢያንስ ፕሮጀክት ባታሸንፍ እንኳን የሆነ እዛ ጋር የምታገኘው ኮኔክሽን አለ። ብዙ ሰው ከተለያየ ትምህርት ቤት ነው የሚመጣው። እኛ ጋር ኃይለማ ተማሪዎች መጡ ነበር እና ከሌላ ተማሪዎች እና ብዙ ኮኔክሽን አጥርተን ነው የመጣነው እና ፕሮጀክቱ ጀስት ለማሸነፍ ብለን ነው የምትሄደው። ግን ባታሸንፍ እንኳን ብዙ የምታገኛቸው ነገር አለ። በጣም ታለንት የሆኑ ተማሪዎች ታገኛለህ እና ለካ ብዙ አለ የሚቀረኝ ምናምን ከዛ በኋላ ብዙ ሰራለው ትላለህ። ክሬቲቪቲም በሰው ማየት ምናምን ይጨምራል። ብቻ አላቅም አትበሉ። እውቀታችሁ ይዛችሁ በዛ ስኪል የእናንተን ፓርት ኮንትሪቢዩት አድርጉና ዳይቨርስ እንትን ካገኛችሁ ደግሞ የሆነ ሌላ ሰው ምናምን ገብታችሁ ስሩ። ይሄን ነው ምክሬ። አመሰግናለሁ። ኦኬ ቴንክ ዩ በጣም እንዲሁም አንድ ከኦዲየንሶቻችን ሊንኩን ሼር አድርጉን የሚል ጥያቄ አለ። ሜቢ በኋላ ሼር ታደርጉንና የቴሌግራም ሊንኩን ማለት ነው ሀካቶን ፖስት የተደረገበት ቻናል ላይ ፖስት እናደርጋለን። በመጨረሻም ግን ከመዝጋታችን በፊት ማለት የምንፈልገው ነገር አለ ምትሉት አለ? ከሶስታችሁ በእኔ በኩል ያለን ጥያቄ ጨርሻለሁ። በመጨረሻ የምፈልገው ነገር ቢኖር መጀመሪያ አምና ማለት ነው ሰከንድ ሴሚስተር ኢንፎርሜሽን እዚህ እንደዚህ አይነት ኮሚኒቲ ምናምን ነው ሞቲቬት ሊሆንና በጣም ለዚህ ኮሚኒቲ ፎርሙላ አድርጋችሁ በጣም ላመሰግናችሁ ወደለው ስላችሁ። ለምሳሌ እዛ ኤፍቢ ነበርኛ ዶሮ የተሰጠ ከፈረሰም ስለመጣ ከዛ እዛ ላይ ብዙ ኢቨንት ይዘጋጅ ነበርና ብዙ አይነት ኤክስፔሪንስ ምናምን ይመጡ ነበርና በጣም ደስ የሚል ነው ይሄ ኮሚኒቲ መፈጠሩ። እንደዚህ አይነት እርስ በርሳችን መተጋገዛችን በጣም ደስ ይላልና በቃ ታንክ በቃ በጣም እናመሰግናለን። እንደዚህ አይነት ኮሚኒቲ ለማለት ፈልጋለሁ። እናመሰግናለን። ኦኬ ቴንክ ዩ በጣም ሌሎቻችሁ ሜቢ የሚጨምሩት ነገር አለ? እኛም በጣም እናመሰግናለን የኮሚኒቲያችን አባል ስለሆናችሁ። እሺ ያው እነሱ እንዳሉት
ያው አይሳብን በጣም አመስገን እንፈልጋለን። ላይክ ትልቅ ኦፖርቹኒቲ ነው እንደዚህ አይነት ኮሚኒቲ ክሬት መደረጉና ተማሪዎችን ማበረታታቱ ምናምን በጣም ደስ ይላል። ከዚህም ውጭ ደግሞ ያው ከጎናችን የነበሩ ልጆች ነበሩ። እኛ ብቻ አይደለንም ከአይስ ሄድ ነው ብዙ ልጆች ነበሩ። እነሱም ሲያበረታቱን ነበር። የራሳቸውን ፕሮጀክት በአሪፍ መልኩ ይሰሩ ነበር። ሁሉንም ማመስገን እንፈልጋለን። ያው ግን ከሁሉም ደግሞ ይበልጥ ያው ፈጣሪ ነውና ያው ከሁሉም በላይ ፈጣሪ ማመስገን እንፈልጋለን ማለት ነው። ኦኬ እሺ ቀጥል። እሺ አይሲ ኦልሬዲ ኮኔክሽን ይሰራልን እና ያው አንደኛው ማመስገን የምፈልገው እናንተን ነው። አንደኛው እዚህ ፖድካስትም ስለቀረብኩ፣ ሁለተኛ ደግሞ ኮሚኒቲ እኔ ያው ሲኤስ ነበር መግባት የምፈልገው መጀመሪያ እና የሆነ 4 ኪሎም ስለነበር ይመላለስ ነበር ለክላስ ምናምንና እንትን ልል ነበር። ግን አሁን ስቴገባ በጣም ላኪ ነው የሆነት አይ እንትን መሆኑ ይሄን ኮሚኒቲ በጣም ስራችሁን ቀጥሉበት እላለሁ። በጣም ነው የማመሰግነው እና ያው ዮሳን እንዳለውም ከኛ ጋር 3 ቲም ነበሩ 8 ሰዎች ምናምን ከኛ ክላስም ከሌላም የሆኑ እንትና ጀስት እስከ መጨረሻው ከኛ ጋር ነበሩ። ማን ያሸንፍ አይታወቅም ነበርና ጀስት እኛ ያሸነፍነው እንባል እንጂ እነሱም በጣም እንትን አለ በጣም ጎበዝ የሆኑ ሰዎች ናቸውና ያው እነሱም ማመስገን ፈልገው ከኛ ጋር ነው እንትን ስላሉ እና ቴንክ ዩ እዚህ ጋር ኦኬ ሁላችንም በጣም ነው የምናመሰግነው። ሳሪ ቶታሊ የነበረን ትሩሊ ኢንስፓይሪንግ የሆነ ፖድካስት ነበረ። ሁላችሁንም ጆርኒያችሁን ሼር ስላደረጋችሁን፣ የሀካቱን ኤክስፔሪየንስ ሼር ስላደረጋችሁም እንዲሁም ደግሞ አይስ ኮሚኒቲያችን ወክላችሁም ስለተወዳደራችሁ ከልብ እናመሰግናለን። በዚሁ ቀጥሉበት ነው የምንለው። ሜቢ ፕሮግረሳችሁ አይ ሚን ፕሮጀክታችሁ ሌላ ፊቸርም ኖሮት ተጨማሪ ፊቸር ኖሮት ሞር ደግሞ በሌላ ፖድካስትም እንገናኛለን ብዬ አስባለሁኝ። ሶ ቴንክ ዩ ሁላችሁም በጣም የማመሰግነው። ሜቢ ከኦዲየንስ ጥያቄ ካለ ደግሞ ጥያቄ ካለ 1 ደቂቃ ልስጣችሁ። ኦኬ ፐርፌክት። ሶ በቃ እንግዶቻችን በጣም እናመሰግናለን። ኦዲየንሶቻችንም ከልብ እናመሰግናለን። ኔክስት ዊክ በሌላ ገስትና በሌላ አዲስ በሆነ ቶፒክ ደግሞ እንገናኛለን። ስለዚህ ሁላችሁም ደህና ደሩ።